ህዝቡ በንጉሳዊ ሥርዓቱ ላይ ተነሳ። ወጣቶች የፊውዳል ከበርቴ ባሉት ሥርዓት ላይ አመጹ። ከገጠር እስከ ከተማ አብዮት ተቀጣጠለ። አዲስ አበባ በተቃውሞ ድምፅ ተናጠች። የመፈክር ድምፅና የጥይት ሩምታ በአንድ ላይ ተሰሙ። የተባለው አብዮት ሆነ። የፊውዳሉ ሥርዓት ቁንጮም ተገርስሶ ወደቀ። አብዮቱ የንጉሣዊ ሥርዓቱን ገርስሶ ከጣለ በኋላ የተገኙ ከሚባሉት ድሎች ሁለቱ ዛሬም በስፋት ይነሳሉ። እነሱም የመሬት ላራሹና የከተማ ቦታና ትርፍ ቤትን የመንግሥት የማድረግ አዋጆች ናቸው። ደርግ ሐምሌ 19 ቀን 1967 ዓ.ም በአዋጅ 4767 የከተማ ቦታና ትርፍ ቤት የመንግሥት ንብረት መሆኑን አወጀ። በዚህ አዋጅ ምክንያት በሺህ የሚቆጠሩ ቤቶች በውርስ የመንግሥት ሆነው ተመዘገቡ። ይህንን ተከትሎም በቤት ልማት ላይ የሚሰማራ የተወረሱ ቤቶችን የሚያከራይ የሚያስተዳድርና የሚንከባከብ ተቋም በማስፈለጉ በአዋጅ ቁጥር 5968 ከዛሬ 50 ዓመት በፊት የኪራይ ቤቶች አስተዳደር ድርጅት ኪቢአድ ተወለደ። ከመሳፍንትና መኳንንት የተወረሱ ቤቶችን ለማስተዳደር ደግሞ ከዚህ አዋጅ ቀጥሎ ኪቢአድ ወይንም የኪራይ ቤቶች አስተዳደር ድርጅት በአዋጅ ቁጥር 59/1968 ጥቅምት 25 ነው የተመሰረተው ማለት ነው። መጀመሪያ የማይንቀሳቀስና የሚንቀሳቀስ ትርፍ ቤት ነበረ። የጣሊያን ንብረት የሆነ ተወረሰ። ያንን ኪራይ ቤት ከመባሉ በፊት ያ ነበረ። አሁን መንግስት ትርፍ ቤትን ሲያውጅ ያንን አዋጅ ተቀብሎ ያው ድርጅቱን አቋቁሞ መስራት ጀመረ። ድርጅቱም ወደ ሥራ የገባው በጣሊያን ወረራ ጊዜ ጠላት አሰርቷቸው የነበሩና በንጉሱ ዘመን በችሮታ መልክ ለግለሰቦች ተሰጥተው ባልተመጣጠነ ዋጋ የተሸጡ እንዲሁም በአዋጅ 4767 የተወረሱ ትርፍ የከተማ ቦታና ቤትን አካቶ በ10 ሺህ የሚቆጠሩ ቤቶችን በመረከብ ነው። ያን ጊዜ ድርጅቱ ከጎንደር እስከ ሐረር፣ ከድሬዳዋ እስከ አዲስ አበባ፣ ከጅግጅጋ እስከ አስመራ በመላ ሀገሪቱ በ14ቱም ክፍለ ሀገራት በሺህ የሚቆጠሩ ቤቶች በእጁ ነበሩ። በክፍለ ሀገር ቁጠባ ቤቶች በእያንዳንዱ ክፍለ ሀገር ኪራይ ቤት የሰራቸው ቁጠባ ቤቶች ማለት ናቸው። በሁሉ ቦታ ባሌ ነበረ፣ አዋሳ ነበረ፣ አርባ ምንጭ ነበረ፣ ደሴ ነበር፣ መቀሌ ነበር፣ ጎንደር፣ ሁሉም ከተማዎች አሉ። ብዙ ቁጠባ ቤቶችም ተሰርቷል። አስመራም ተሰርቷል። አሰብም ላይ በርካታ ቤቶች ቁጠባ ቤቶች የተሰሩበት ሁኔታ ነው የነበረው እና ሙሉ በሙሉ ያው ከፍተኛ ቤቶች ነበሩ። አሰብ ኖርማሊ አውሳ አውራጃ ነበረች። በዛን ዘመን የወሎ ክፍለ ሀገር አካል ነበረች እና የደመቀ እንትን ነበር። ራሱ እውነቱን ለመናገር ኪቢአድም የደመቀች ነበር። በአጠቃላይ በ14ቱም ኤርትራን ጨምሮ በአስመራን ጨምሮ በሁሉም ቦታ በ14ቱም ጠቅላይ ግዛት ይባል በነበረው ቦታ ላይ የነበሩ ናቸው። በ1968 ለተደራጀው ድርጅት 1970ዎቹ የስኬት ጊዜያት ነበሩ። ዛሬ የአዲስ አበባ ልዩ መልክ መገለጫም ሆነው የሚጠቀሱ አፓርትመንቶች የዛ ዘመን የእጅ ሥራ ናቸው። ኪቢአድ በዚህ አካባቢ ተገኝቶ አሻራውን እስኪያሳርፍ ድረስ ይላሉ የታሪክ ማህደሮች የአካባቢው ስም ቦኒያ ይባል ነበር። ቦኒያ ማለትም የማይጠቅም ባድማ ማለት ነው። በዚያ ስፍራ የያኔው የኪራይ ቤቶች አስተዳደር ድርጅት ባለሸክላ ሕንፃዎችን ገነባ። በወቅቱም ሰማይ ጠቀስ የተባሉት አፓርታማዎችንም የአካባቢው ግርማ ሞገስ አድርጎ አስቀመጠ። ከዚያን ጊዜ ጀምሮ ቦኒያ ቦሌ ተባለች። የአዲስ አበባ ምቹ የመኖሪያ መንደር መገለጫም ሆነ። ኪቢአድ በኢትዮጵያ ካሉ ሀብታምና ትልልቅ የመንግሥት ድርጅቶች መካከል አንዱ በነበረበት በዚያ ዘመን በሳሪስ
በኮልፌ፣ በመገናኛ፣ በአዋሬና በገርጂም የገነባቸው የቁጠባ ቤቶችና አፓርትመንቶች የ1970ዎቹ ወርቃማ ጊዜ ትሩፋት ናቸው። ሳር ቤት አካባቢ ሲኤምሲ ህንፃዎች አሉ። እነሱ የተሰራው ራሱ ለውጭ ሀገር ዜጎች ተብሎ ነው የተሰራውና በዶላር ነበር ክፍያው። ከተማ ውስጥ ያሉ ትልልቅ እና ደረጃቸውን የጠበቁ ቤቶች የዲፕሎማቶች መኖሪያ ነበሩ። ስካፎልዲንግ ከጣሊያን መምጣቱ ከአጣና ከማይረባ ነገር ተላቆ ራሱን ችሎ ሲንቀሳቀስ በጣም ደስተኛ ነበርኩ እና ጥሩ ደግሞ ነበረ። ተቋሙም በጣም ዝነኛ ነበር። ልንገር ከነ መብራት ኃይል ከነ ቴሌ ከነ ማንም የሚያንስ አይደል። አየር መንገድ ራሱ ሊወዳደር የሚችል ተቋም ነበረ። ከተማ ማስተር ፕላንን ጠብቆ ትልልቅ ከተማ ያሰኘው በደርግ ጊዜ የተሰሩ ቤቶች፣ ሆቴሎች፣ መዝናኛ ቦታዎች ናቸው። ስለዚህ ከቤት ያለፈ ለከተማ ልማት ለከተማ ገጽታ ትልቅ ኮንትሪቢዩሽን ነበርና በደርግ ጊዜ የተሰሩ ስራዎች ለተቋሙ ወርቃማ ጊዜ ልንለው የምንችለው ጊዜ ነው ማለት ነው። የቀድሞዋን አራዳ ፒያሳ ያደረጓት የንግድ ማዕከል፣ የሽርሽር መዳረሻ፣ የአዲስ አበባ ከተማ ልዩ ምልክት አድርገው ያስዋቧት ህንፃዎች የኪቢአድ ቤቶች ናቸው። ከስታዲየም እስከ ቦሌ፣ ከቦሌም እስከ ገርጂ ደግሞም ሲኤምሲ ለሚባለው ሰፈር መጠሪያ የሆነው የመኖሪያ መንደርም በዚያ ዘመን ተጀምሮና ተገባዶ በ1984 የተጠናቀቀ ውብ መኖሪያ ነው። ያኔ የኪራይ ቤቶች አስተዳደር ድርጅት ካዝናው የሞላ ሀብቱ የደረጀ በነበረበት ወርቃማ ጊዜ ስመጥር የእግር ኳስና የቅርጫት ኳስ ቡድኖች ፕስ የተባለላቸው ዘፋኞችን ከነሙሉ ባንዱ በያዘው የኪነት ቡድን የአዲስ አበቤና የመላ ኢትዮጵያውያን የደስታ ምንጭ የጥበብና የስፖርት ባለሟል ሆኖ ደማቅ ታሪክ ጽፈዋል። የኪነት ቡድን አለው። ታዋቂ ኪራይ ቤት ያልዘፈነ የለም። ነገር አሁን ድሮ ታዋቂ ነን የሚባሉት በሙሉ ኪራይ ቤት የዘፈኑ ናቸው። አምሮል ሸከይኑ አምሮል ሸከይኑ አምሮል ሸከይኑ ጃለል ገናማ ወሌኮ ሲራቴ ወርቃማው ዘመን አልፎ የጽልመት ዘመን መጣ። በአብዮት የመጣው ደርግ በትጥቅ ትግል ተገረሰሰ። አዋጅ 4767ን ያወጀው መንግስት በሽግግር መንግስት ተተካ። በወታደራዊ መንግስት መቃብር ላይ ራሱን አብዮታዊ ያለ መንግስት በቀለ። በዚህ ጊዜ በ14ቱ ጠቅላይ ግዛቶች በኪራይ ቤቶች አስተዳደር ድርጅት ስር የነበሩ ቤትና ይዞታዎች የአዲስ አበባና የድሬዳዋዎቹ ሲቀሩ ሌሎቹ ለክልል መንግስታት ተላልፈው ተሰጡ። ኤርትራ፣ አስመራ፣ አሰብና ምጽዋ ከኒያ ውብ የኪራይ ቤቶች ጋር ይዛ ከኢትዮጵያ ተነጠለች። ሀገር ተቆረሰች፣ የባህር በሯንም ተነጠቀች። ኪቢአድም ተዳከመ። የጽልመት ዘመን ተጀመረ። የተቋሙ የጨለማ ጊዜ አንደኛው ኢህአዴግ እንደገባ ከተማዎችን እንደተቆጣጠረ ኪራይ ቤቶች አስተዳደር ድርጅት የሚያስተዳድረው ቤቶች ስለሌሉ ይመለሳሉ፣ ይሸጣሉ። እነዚህ ነገሮች ስላሉ መፍረስ አለበት የሚለው ነገር እጅግ በጣም አስደንጋጭ ነበር። ከ80ዎቹ ጀምሮ ድርጅቱ የቁልቁለት ጉዞ ነው የጀመረው። እንግዲህ ያ መጥፎ ታሪክ ጊዜ ነው ማለት ይቻላል። በጣም ሰራተኛውም ያዘነበት ቅስሙ ምንም ነገር ሰራተኛው አብዛኛው ምንም የለውም፣ ግን በጥሩ ጎኑ የማይነሳበት ኪራይ ቤቶች አስተዳደር ተቋምን ድካም ጎበኘው። ንብረትና ይዞታዎቹን አልፎ ሄያጅ የሚዘግናቸው ሆኖ ንብረቱን ከወረራና ንጥቂያ እንዳይከላከል ትኩረት ተነፈገ። በፍርድ ሸንጎ እንዳይረታ አቅም አነሰው።
ሰራተኞቹ ያቀኑት ቤት ሲዳከም፣ የገነቡት ተስፋ ሲናድ፣ ቁጭትና ሐዘን በእጃቸው ላይ ቀረ። የወደቀ ዛፍ ምሳር ይበዛበታልና ሞትን ሽሽት ለመሰንበት እየታገለ ያለው ተቋም ጭራሽ የቀብር ጉድጓድ ተማሰለት። የኪራይ ቤቶች አስተዳደር ተቋማዊ አደረጃጀቶቹና የሥራ መደቦቹ አመዳደብ በሲቪል ሰርቪስ የአደረጃጀት ሥርዓት እንዲሆን ተፈረደበት። ድርጅቱም ከድጡ ወደ ማጡ ተንደረደረ። በሌበሩና በሥራ አስኪያጆቹ በምናምኑ የሆነ እንትን ነበር ጭቅጭቅና ንትርክ። በኋላ ሥራ አስኪያጇ ተናዳ ወደ ሲፒ እንዲገባ አደረገች። ሲፒ ማለት ወደ መንግስት አስተዳደር ኤጀንሲ እንዲገባ ተደረገ። ያ ደግሞ ለኛ ለኪቤአድ የአሰራር መሪ ፈጽሞ የሚመች አልነበረም። ራሱ ይህ ሁሉ የልማት ስራዎች ቆመው ያሉትን አሮጌ ቤቶች ብቻ ማከራየትና ማደስ ሆነ። ገቢው እየቀነሰ የወረደበትን ጊዜ ሳስበው እጅግ በጣም አዝናለሁ። በዛም ወቅትም ተሰላሽተውና መሯቸው ጓደኞቼ ስራ ለቀዋል። በዛ ወቅት ላይ የድርጅቱ ነባር ሰራተኞች ፈታኝና አስቸጋሪ በሚሉት ከ1980 እስከ 2010 ያሉት የጽልመት ዓመታት ኪቤአድን የውድቀት አፋፍ ላይ አድርሰውት ነበር። የኪራይ ቤቶች ድርጅት የጽልመት በሚባሉት ዓመታት ማለትም ከደርግ መንግሥት ውድቀት በኋላ ኢህአዴግ አገሪቱን ባስተዳደረበት 28 የሥልጣን ዓመታት ኪቤአድ ከቤት ግንባታ ውጭ እንዲሆን መደረጉ ዛሬ በቁጭት የሚነሳ ጠባሳ ነው። የሀብት መጠኑም እየመነመነ ነው የመጣው። የኪራይ ገቢም ደግሞ እንደዛው የተመናመነ ነበር የሄደው ማለት ነው። ኦልሞስት ድርጅቱ በቃ ወደ መጨረሻ ያው በዲክሪዚንግ ሬት ነው እየቀነሰ በቃ ወደ እየወረደ እየወደመ ህልውና እየጠፋ የሄደበት ሁኔታ ነው ያለው። ያ ጊዜ በጣም ጥሩ አልነበረም ለሰራተኛ፣ ለሁሉም፣ ለእኔ ብቻ አይደለም፣ ሁሉም ሰራተኛ ያዘነበት ነበር የዛ ጊዜ። ኪራይ ቤቶች መከራ ቤት የተባለበት ጊዜ፣ አንገታችን የደፋንበት፣ የኪራይ ቤት ሰራተኞች ነን ለማለት የምናፍርበት ጊዜ ነበርና ያን ጊዜ የጨለማ ጊዜ ነው ለኔ። ለውጭም ሰው ሳቲስፋክሽን ማምጣት አልተቻለም፣ ለውስጥ ሰራተኛም ሳቲስፋክሽን መስጠት አልተቻለም። ይሄ እንግዲህ ኦልሞስት ዊካንሴ ያው የጨለማ ነው። በ2009 ከሚጠቃለሉት 365 ቀናት በአንዷ ለኪቤአድ አዲስ ዜና ተሰማ። የሚኒስትሮች ምክር ቤት በደንብ ቁጥር 398 2009 የኪራይ ቤቶች አስተዳደር ድርጅት የነበሩትን ሥራዎችና ስያሜውን የሚመጥን ተጨማሪ ተልእኮዎች ታክለውለት የፌዴራል ቤቶች ኮርፖሬሽን በሚል ስያሜ እንዲቋቋም ወሰነ። ሀገር ለውጥ ልታዋልድ እያማጠች ባለችበት በ2010 ዓ.ም የመጀመሪያ ወራት የለውጡ ጀንበር ፍንጣቂ በፌዴራል ቤቶች ኮርፖሬሽን ላይ ተገለጠም። በወቅቱ የኦህዴድ ጽሕፈት ቤት ኃላፊ የነበሩት የለውጡ መሪ ዶክተር አብይ አህመድ ባቀረቡት ምክረ ሐሳብና ጥቆማ ኮርፖሬሽኑ አዲስ መሪ ያገኘ። ዶክተር ረሻድ ከማል የፌዴራል ቤቶች ኮርፖሬሽን ዋና ሥራ አስፈጻሚ ሆነው ተመደቡ። አዲስ አመራር፣ አዲስ ተስፋ፣ የኖረ ችግርና ከችግሩ የበረታ ራዕይ ፊት ለፊት ተገናኙ። ያኔ ከተቋማዊ ሪፎርሙ ጅማሮ በፊት ለሪፎርም የታጨው ተቋምና የነበረው ነባራዊ ሁኔታ ግን አስፈሪና አስደንጋጭ ነበር። ጥቂት ግለሰቦች ብቻ የሚመሩት፣ ጥቂት ግለሰቦች ብቻ አውቅልሃለሁ እኔ ልስራልህ የሚባልበት መስሪያ ቤት ብቻ ሆኗል። እኛ በቆርጠኝነት እንሰራለን፣ ደሞዝ ይስተካከልለት፣ ሌሎች ጥቅማ ጥቅሞች ይካሄድለት። ዝም ብለው ዳምፕ የሆኑ አገልግሎት የማይሰጡ በርካታ ንብረቶች አሉ። የመስተላለፉ ምትሆኖች ስክሲድ ማድረግ ይከብዳል። ለመስሪያ ቤት በጣም ብዙ ዋጋ የከፈሉ ሰዎች ለምንድን ነው ኮንሲደር ያልተደረጉት? አዲስ ዋና ሥራ አስፈጻሚ ከተቋሙ ሠራተኞች ጋር በተደረጉ ውይይቶች ከዓለት በጠጠረ ኅብረት ከተደቀነብን ችግር እንበረታለን የሚል ቃል ሰጡ። ቃላቸውን ለማሳካትም በቁርጠኝነት ሥራ ጀመሩ።
ለውጡን ከየት እንደምንጀምር ራሱ ግራ የሚያጋባ ነበር። በጣም ተስፋ የሚያስቆርጡ የሚያስፈሩ ጊዜያቶች ነበሩ። በጣም ሰራተኞች ተስፋ የቆረጡበት ተቋሙ ኦልሞስት ወደ መክሰም ደረጃ ላይ ስለነበር ምቹ ሁኔታ አልነበረም። አስደንጋጭ ሁኔታዎች ነበሩ ማለት ነው። የተሻለ ነገር ቢመጣ መቼ ነው ከዚህ የምንወጣውና ተመልሰን ወደ ልማት ድርጅት የምንገባበት ግንባታዎች የሚጀመሩበት መቼ ነው እያልን እንናፍቅ ነበር። ከስራቸው ሁሉ ቀዳሚው ተቋሙን በጥልቀት መረዳትና አዲስ መንገድ መተለም ሆነ። የመጀመሪያው ተግባርም በሰራተኛው መካከል የአስተሳሰብና የተግባር አንድነት ማምጣት፣ ግቡም የኢንዱስትሪ ሰላምን መፍጠር ሆኖ ተጀመረ። ሰራተኞቹን አነጋግሮ ኃይል ማሰባሰብ፣ ለአንድ ዓላማና ግብ መግባባት እና የኢንዱስትሪ ሰላም ማምጣት የሚሉት ነገሮች ፕራዮሪቲ ኤሪያ ነው የወሰነው ማለት ነው። እስቲ ምንድነው የሚያነሱት የሚለው ነገር እና ሲያነሱ የነበሩ ብዙዎቹ ነገሮች በቃ ተጎዳን፣ ለረጅም ዓመት ከሌላው ተቋም የበለጠ ስራ ስለምንሰራ የሚሉት ነገሮች ነበሩ። ስብራትን ማከም ከተግባራቱ ሁሉ ቀደመ። ዘመን የተሻገረው አንዱ የተቋሙ ስብራት ባለው ሀብት ልክ ተጠቃሚ አለመሆን ነው። በሺህ የሚቆጠሩ የመኖሪያና የንግድ ቤቶችን ያከራየው ተቋም ለ40 ዓመታት የዋጋ ማስተካከያ አድርጎ አያውቅም። ይህም ድርጅቱን በፋይናንስ አቅም እጅጉን ጎድቶታልና የለውጡ አመራር መጀመሪያ ከወሰዳቸው ደፋር እርምጃዎች አንዱ የንግድ ቤት ኪራይ ዋጋ ትመናን ማሻሻል ሆነ። በካሬ ሜትር 10 ሳንቲም 20 ሳንቲም ነው መርካቶ ፒያሳ ሁሉ። ግለሰቦች እንግዲህ በሺዎች ነው የአንድ ካሬ ሜትር ዋጋ። ምንም ነገር የሰው እድሜም ሁሉም ነገር ይለወጣል። እዚህ ሀገር ውስጥ የኪራይ ቤቶች ዋጋ ነው የማይለወጥ ነው የሚባለውና የተወሰኑ ሪፎርሞችን በተለይ የመኖሪያ ቤቶችን ለጊዜው ትተን የንግድ ቤቶችን የተወሰነ ከገበያው በ50% ብቻ ጨምረን ገበያችን እንግዲህ ትልቅ ቻሌንጅ ነበረ። ያው መስዋዕትነት የሚያስከፍል ማስፈራሪያ ዛቻዎች ነበሩ። ይህ እርምጃ አቧራ አስነስቷል። የተቋሙ አመራርና ሰራተኞች ግን ለጫጫታው አልተንበረከኩም። ለክስና ፉከራው ሸብረክ አላሉም። ግንባራቸውን ሳያጥፉ በመፋለም አንዱን የዘመናት ሰንኮፍ ነቅለው ጣሉ። የንግድ ቤቶች የኪራይ ተመን ማሻሻያውም ተተገበረም። አሁን ለተገኘው እነዚህ መነቃቃቶች፣ ለውጦች፣ እድገቶች ያቺ ታሪፍ ለውጣዋ ኋላ መጀመሪያ በጣም ሲቆጡ ነበር፣ ሀራስ ያደርጉ ነበር። ግን ያንን ሰብስበን ደግሞ ለማስናካሄድ እነዛ የኛ ደንበኞች ሲከፍሉ ማነው ሲቆጡ የነበሩት ለዚህ አልመሰለንምና ጥሩ ስራ ሰርታቸዋል የሚል ደግሞ ተመልሰዋልና በዚህ አጋጣሚ እነሱን ማመስገን እፈልጋለሁ። ሀብት በአግባቡ ከመጠቀም ሀብትን ለይቶ ቆጥሮና መዝግቦ ወደ መያዝ ቀጣዩ እርምጃ ተጀመረ። ንብረቱን እንኳን በውል የማያውቅ የሚባለው ተቋም ቤትና ይዞታዎችን ልቅም አድርጎ ቆጥሮ ያዘ። ለሁሉም ቤትና ይዞታዎች የይዞታ ማረጋገጫ ካርታም አወጣ። በዚህም የፌዴራል ቤቶች ኮርፖሬሽን ለዘመናት ሲሰቃይበት የነበረውን ህገወጥ የቤትና ይዞታ ወረራ ቀዳዳ ግጥም አድርጎ ዘጋ። ቤት መቁጠር፣ ሀብት ቫሌት ማድረግ፣ ካርታ ማውጣት፣ እነዚህን ሁሉም ካረግን በኋላ ደግሞ ዲጂታላይዝ ማድረግ ግዴታ ነው የሚሆነው። ካርታ ከወጣ በኋላም ካርታ ሊጠፋ ይችላል። እነዛን ካረግን በኋላ እነዚህን ዘመናዊ ካረግን በኋላ ምንድነው ያደረግነው? አገልግሎት ያሰጣጡን ደግሞ በዚህ በዘመናዊ መረጃ እያዛረግ ካርታዎቹም በዲጂታል ስርዓት ተመዝግበው በዘመናዊ መልክ ተደራጅተው ተቀመጡ። ሀብቱን የቆጠረው ተቋም ሀብቱን አስቀመጠ። የፌዴራል ቤቶች ኮርፖሬሽን በአዲስ አበባና በድሬዳዋ ከተሞች የ18456 ቤቶች ባለቤት፣ 71 ቢሊዮን ብር የሚያወጡ ቤቶች ዲታ መሆኑ ተረጋገጠ። በአንድ ወቅት የአዲስ አበባ ጌጥ የነበሩ ቤቶች የአዲስ አበባ አስቀያሚ ገጽታ ምሳሌ ሆኑ። እርጅናና መቆሸሽ መለያቸው ሆኗልና አዲሱ አመራር የቤቶቹን ጥቀርሻ አንስቶ ውበታቸውን ሊመልስ ወገቡን ታጥቆ ተነሳ።
የዘመሙ ቤቶች ተቃኑ፣ የጎሰቆሉ ሕንፃዎች ታደሱ። ዝማሜ በዝማኔ ተተካ። በተቋሙ ታሪክ ለመጀመሪያ ጊዜ ከ100 በላይ ሕንፃዎች በኮርፖሬሽኑ የውስጥ አቅም በአጭር ጊዜ እድሳታቸው ተከናወነ። አዲስ አበባን ውብና አበባ ያስመሰላት የኮሪዶር ልማት ለኮርፖሬሽኑ ስጋት መስሎ ቢመጣም አመራሩ ግን ስጋቱን ወደ ዕድል ቀየረው። በኮሪደር ልማቱ በሺህ የሚቆጠሩ ቤትና ይዞታዎችን ያጣው ኮርፖሬሽን በክፍት ቦታዎች ላይ አዳዲስ ሕንፃዎችን በመገንባት በእጁ ያሉትን አድሶና አሳምሮ የተጨማሪ ገቢና የትርፍ ምንጭ አደረጋቸው። ዛሬ አዲስ አበባ አዲስ ስትሆን የኮርፖሬሽኑ ቤቶች የዚች ውብ ከተማ ፈርጥና ጌጥ ሆነዋል። መታደስ መልክ ሲኖረው የፌዴራል ቤቶች ኮርፖሬሽን ቤቶችን መሰለ። ቤት ተቆጠረ፣ ሀብት ተተመነ፣ አዲስ ፍልሚያም ተጀመረ። ለዘመናት በሕገወጥ መንገድ ከኮርፖሬሽኑ እጅ የወጡ ቤትና ንብረቶችን የማስመለስ ከባድ ትንቅንቅ በፍልሚያው የቆረጡ ነፍሳቸውን አስይዘው የሕዝብን ሀብት ከሕገ ወጦች መዳፍ ፈልቅቀው ለማውጣት ተሰለፉ። ከኮርፖሬሽኑ እጅ ወጥቶ ግለሰቦች ያለ አግባብ ሲጠቀሙበት የነበረው 30፣ 35 ዓመት፣ 40 ዓመት፣ 45 ዓመት የቆዩትን ከ60 በላይ ይዞታዎችን ከ12 ቢሊዮን ብር በላይ ዋጋ ያላቸውን ማስመለስ ችለናል ማለት ነው። ጽናት፣ ስነ ምግባርና እውነት በአደባባይ ያሸነፉ። የፌዴራል ቤቶች ኮርፖሬሽን በአዲስ አበባና ድሬዳዋ ከተማ ከ30፣ 40 ዓመትና ከዛ በላይ ከእጅ የወጡ 60 ቤትና ይዞታዎችን አስመለሰም። የ12 ቢሊዮን ብሩ ትንቅንቅ በኮርፖሬሽኑ አሸናፊነት ተደመደመ። ሪፎርሙን ስንጀምር ሁለት ኬዝ ይዘነደን አንዱን እንሸነፋለን፣ አንዱን እናሸነፋለን። 58% አካባቢ ነበር የኛ የማሸነፍ አቅም። አሁን እንግዲህ ከ8 ዓመት በኋላ 98% ኦልሞስት አንድም ኬዝ ላይ ለማሸነፍ ደረጃ ላይ ደርሰናል ማለት ነው። ፌዴራል ቤቶች ኮርፖሬሽን ከ28 ዓመታት በኋላ በታደሰ ኃይልና ግርማ ሞገስ ወደ ቤት ግንባታ ተመለሰ። እጅን በአፍ የሚያስጭነው ስኬት በዚህ ገጽ ላይ ተጽፏል። ኮርፖሬሽኑ ከ22 በላይ ሳይቶች ግንባታ ጀመረ። ከእነዚህ ውስጥ የ10 ሳይቶች ግንባታ ሙሉ በሙሉ ተጠናቋል። 12ቱ ሳይቶች ላይ ያሉ ግንባታዎች ደግሞ በተለያየ የግንባታ ደረጃ ላይ ይገኛሉ። ሕንፃ ግንባታው ተጀምሮ ሳይጠናቀቅ በሚያረጅባት ሀገር 510 ቤቶችንና ተያያዥ አገልግሎት የሚሰጥ የመኖሪያ መንደር በ18 ወራት ውስጥ ተጠናቀቀ። በፌዴራል ቤቶች ኮርፖሬሽን ተአምር ገርጂ በተባለ ቦታ ሕንፃ በቀለ፣ መንደር ተተከለ። ከዚህ በኋላ ሕንፃን በወራት ቤትን በሳምንታት ማጠናቀቅ የኮርፖሬሽኑ ልዩ መታወቂያ ሆነ። በ10 ሳይቶች የተገነቡ የመኖሪያ ሕንፃዎች ለዚህ ሕያው ምስክር ናቸው። የሶማሌ ተራው ግዙፍ መንታ ሕንፃ፣ የአዋሬ ምስራቅ አጠቃላይ፣ መካኒሳ፣ ቶታል ተዘንአ፣ የፒያሳ ጎልድ ሞል፣ የአዲስ ዘመን አዲስ አሻራ ታትሞባቸዋል። በታሪክ ከመጀመሪያዎቹም ኢቭን ከቁጠባ ቤቶቹም የበለጠ ያኔ ቁጠባ ቤቶች እርግጥ ኳሊቲው በጣም ዝቅተኛ ነበር። ያኔ አሁን በጥራትም በትልቅነትም ትልልቅ ሕንፃዎችንም ሰርቶ ለትልልቅ ዲማንድ እንደው ለሚፈልጉ ሰዎች ማቅረቡ ሁኔታ የተመቻቸበት ጊዜ ስለሆነ የብልጽግና ጉዞም ኪቢአድ በ40 ዓመት ዕድሜው ትልቁ ዓመታዊ ገቢው 308 ሚሊዮን ብር ነበር። ከ8 ዓመት በፊት እንዲህ ያለ ገቢ ያለውን ተቋም የተረከቡት ዋና ሥራ አስፈጻሚ ያኔ ለተቋሙ ሠራተኞች እንዲህ ብለው ነበር።
እንግዲህ ገቢያችን ይህች ናት። በካዝናችን ያለችውም ገንዘብ እፍኝ አትሞላም። ይህንን ገንዘብ ተከፋፍለን እንበታተን ወይስ ሰርተን እንለወጥ? እንብላት ወይስ እንዝራት የሚል ጥያቄ አቀረቡ። እንዝራት የንግግሩ መቋጫ ሆነ። ካዝና ውስጥ ያለችው 500 ሚሊዮን ናት። ለ2000 ሰራተኛ ብናካፍል የሆነ 20 ሺህ 30 ሺህ ደርሰናል። ሀብቶቹ ደግሞ የመንግስትና የህዝብ ናቸው። ስለዚህ ምንም ማድረግ አይችሉም ሰው ሲሸጡም። ስለዚህ የመንግስት ነው፣ መንግስት ወይ ይሸጠዋል። ያለው አማራጭ ይሄ ነው። እንደዛ ስንል በጣም ነው የደነገጡት ማለት ነው። በዚህ ልክ አቁም። ዛሬ ከተቋማዊ ሪፎርሙ 8 ዓመታት በኋላ የተቋሙ ዓመታዊ ገቢ 10 ቢሊዮን ብርን ተጠግቷል። በ8 የስኬት ዓመታት ውስጥ ተቋሙ ገቢውን ከ32 እጥፍ በላይ አሳድጓል። በሞት አፋፍ ላይ የነበረው የቀድሞው ኪቢአድ የዛሬው የፌዴራል ቤቶች ኮርፖሬሽን ዓመታዊ ትርፉም በቢሊዮን የሚቆጠር ሆኗል። የኛ ገቢ 300 ሚሊዮን ምናምን ነበር ከ20 ሺህ ቤቶች። አሁን ያው ያን ያህል በቂ ባይሆንም ከ8 ዓመት በኋላ ወደ 2017 9.56 ቢሊዮን ደርሰናል። ኦልሞስት 30 እጥፍ ደርሰናል። በ18 እንግዲህ ፈጣሪ ረዳን ወደ 14-15 ቢሊዮን እንደርሳለን ብለን ነው የምናስበው። የጽልመት ጉዞው ተገታ፣ የብልጽግና ጥርጊያ ተጀመረ። ስለዚህም የተቋሙ ሰዎች ደስ ይላቸዋል። ከ2010 በኋላ አሁን ያለንበት ፌዴራል ቤቶች ኮርፖሬሽን የሆነበት ክቡር አቶ ረሻድ ከማል ወደኛ መስሪያ ቤት ከተቀላቀሉበት ጊዜ በኋላ ያለው ወርቃማ ዘመን ነው። ብዙ ለውጦች ያየንበት እድገት አለ። ተጨማሪ ባለሙያዎች እንዲመደቡ የተደረገበት፣ ግንባታ ውስጥ ተመልሶ እንዲገባ የተደረገበት፣ ለህብረተሰቡም ለድርጅቱ ለተቋሙ ሰራተኞች ብቻ ሳይሆን ለህብረተሰቡም ተጨማሪ የቤት አቅርቦትን ሊያቀርብ የሚችልበት ሁኔታዎች እንዲመቻች ተደረገ። ከ8 ዓመት በፊት አሴቱ 271 ቢሊዮን ብር የነበረው ተቋም ዛሬ ከ370 ቢሊዮን ብር በላይ የሚገመት ሀብት ያለው ግዙፍ ኮርፖሬት ሆነዋል። በማይመች የሥራ ቦታ እየሰሩ ኪራይ ቤት፣ መከራ ቤት ይሉ የነበሩ የተቋሙ ሰራተኞችም ዛሬ ከሲኦል ወደ ገነት የመዘዋወር ያህል በሥራና በሕይወታችን ለውጥ አየን አሉ። ሸክላ ሰሪ በገል ይበላል ነበር የሚሉን ከስተመሮች ሲመጡና የኛ የራሳችን ቢሮ የፈራረሰ ነበረ። አሁን ግን እንደምታየው ቤተ መንግስት የሆነ ቢሮ ውስጥ ነው የምንሰራው። ያው ከ2010 ጀምሮ ያለው ለየት ያለ ነው ማለት ይቻላል እና ይሄ ድርጅቱ ያው እንደገና እንደተወለደ አድርጎ መውሰድ ይቻላል። ፌዴራል ቤቶች ኮርፖሬሽን ሳይሆን ኪራይ ቤቶች ተብሎ ያን ያህል ኢፌክቲቭ ያልሆነ ነገር ግን ለመሸጋገሪያ ብለህ የምትገባበት ተቋም የለም። እንደዛ ነበር። አሁን የተሻሉ ነገሮችም ስላሉ በቴክኖሎጂም በብዙ ነገርም ኢትዮጵያ ውስጥ ካሉ ተቋማት ጥሩ ኮምፒት የሚያደርግ ተቋም ስለሆነ የመልቀቅ አላማ የለኝም። ወደፊት ራዩን የማሳካት አላማ ነው ያለው። ይህ ኮርፖሬሽን የሚለው አሁን ወዴት ነው የተለወጠው? የኔ ኮርፖሬሽን የሚለው ነገር ህንጻ መገንባት ይቻላል፣ ግን መጀመሪያ ህንጻውን የሚገነባውን ሰው መገንባት የሚለውን መጀመሪያ ላይ ሪፎርሙን ስንጀምር ተቃዋሚ መግባባት፣ አስተሳሰብና የተግባር አንድነት የሚለው ሁሌም ያው ጠቅላይ ሚኒስትራችን ዶክተር አብይ አህመድ ይሄንን ነው የሚሉት። እንደ ሀገርም ተግባርና አስተሳሰብ አንድነት ግድ ነው የምንለው። ስራ አስፈጻሚውን ክቡር ዶክተር ረሻድ ካሚልን ሳላደንቁ አላልፍም። በውሳኔ አሰጣጣቸው በቆራጥነታቸው እኔ እንደዛ አይነት ውሳኔዎች እንግዲህ ማኔጅመንቱ አካባቢ ብዙ ቆይቻለሁ፣ አውቀዋለሁ። ሁሉም ይህን እንደ ከላይም ከታችም ሁሉም ሰርቻለሁ። ግን ጥሩ ቆራጥ ውሳኔ በመስጠትና ለዚህ ደረጃ ያበቁትን ልናደንቃቸውና ልናከብራቸው ይገባል። ህልምና ትልም ሰራተኞች የተጋሩት የፌዴራል ቤቶች ኮርፖሬሽን ራዕይ እንዲህ ነው። ዓለም በደረሰችበት የግንባታ ቴክኖሎጂ ቤትን በፍጥነትና በጥራት መገንባት፣ ለሀገራችን የቤት ችግርም መፍትሄ የሚሰጥ ተቋም ሆኖ መውጣት፣ ወደ ኋላ እንዳይመለስ ዳግም ማለት ነው። ጠንካራ ተቋም ማድረግ የመጀመሪያው ፕራዮሪቲ ይሆናል። ጠንካራ ተቋም ሲሆን ደግሞ ቀጥሎ የሚመጣው ነገር ምንድነው?
መሰረታዊ የሆነውን ተልእኮውን መወጣት ነው። ያም በቤት እጦት የሚሰቃዩ ከተማ ነዋሪዎች፣ ሰራተኞች ትርጉም ባለው መልኩ የድርሻውን መወጣት መጀመሪያ ይሆናል ማለት አቅም ፈጥሮ ሌላ ምንም ነገር አይደለም የሚሰራው። የሀገሪቱን የዜጋውን ችግር ይፈታል። ደግሞ በዚህ ውስጥ ብቻ ታጥሮ አይቀመጥም። ትልቅ የተቋራጭ መሆን ያ ማለት ለምን ይጠቅማል? ቼክ እና ባላንስ ያደርጋል ማለት ነው። ሪል ስቴቶች አሉ። ስለዚህ በገበያውን የማረጋጋት ሚና መጫወት አለበት። ገቢ ምንዛሬ ማምጣት በተለይ ደግሞ ፖቴንሻል አለ። አሁን ደቡብ ከአሁኑ ራሱ እየተጠየቅን ያለ ነው። ደቡብ ሱዳን ሄደን ቤት የላቸውም ብዙ ችግሮች አሏቸው እና አሁን ባለው አቅም ራሱ ወጣ ብለን ሁኔታዎቹ ከተመቻቹ ተጨማሪ የውጭ ምንዛሬ ማምጣት ሀሳብ አለን። ለዚህም መንገዱ ተጀምሯል። የግንባታ ግብአት ማምረቻ ፋብሪካው ስራ ጀምረዋል። በስሪዲ ህትመት የቤት ግንባታ ቴክኖሎጂ ህንፃን በቀናት ለማተም የሚያስችለው ቴክኖሎጂን ወደ ሀገር ውስጥ የማስገባቱ ስራም ተገባደዋል። የትናንቱ ኪቢአድ የዛሬው ፌብኮ በታሪኩ ደማቅ የሚባለውን ወርቃማውን ዘመን ጀምሯልና በአዲስ ምዕራፍ ለተሻለ ነገ በሚል መሪ ቃል 50ኛ ዓመት የወርቅ ኢዮቤልዩ በዓሉን ሲያከብር የሚያጋራው የስኬት ምስጢሮች አሉት። ብዙ ሊሆኑ ይችላሉ። ዋና ዋናዎቹን እንደው ለማንሳት አንደኛና ዋነኛው ብዬ የማስበው ሀገራዊ ሁለንተናዊ ሪፎርሙ ነው። ለምን ቢባል ተቋም ብቻውን እንትን ጎበዝ ምናምን ሰነፍ ሊሆን አይችልም። የሀገር እንደ ሀገር መንግስት የሚከተለው ፖሊሲ ትኩረት አቅጣጫዎች ይወስናሉ። በጥገና ሲመጣ ደግሞ እነዚህን ተቋም መገንባት የሚለው ነገር በተለይ ደግሞ እነዚህ ሴንሲቲቭ የሆኑ ቤዚክ ኒድ የሚያሟሉ ተቋማትን ደግሞ ትልቅ ትኩረት ስለተሰጠ ያኛውም ደግሞ ያንን እንደ ሀገር የተፈጠረውን ሁለንተናዊ ሪፎርም ወደ ሀገራችን ወደ ኮርፖሬሽናችን ወስደን ከኛ የምንጠበቀው ደግሞ እንደ ሀገር እንደ ዜጋም ግዴታችን ነው የሚለው ነገር መውሰዳችን አንዱ እድል ፈጥሮልናል። ሁለተኛው በትልቁ አስበን ነው የጀመርነው። በፊት አሁን ቀለም መቀባት እንኳን የማይችል ተቋም ነው። አሁን አንደኛ ደረጃ ኮንትራክተር ነው፣ አንደኛ ደረጃ አማካሪ ነው። አሁን ይሄ ከስኮፑ በላይ ነው። ይሄን ነው ማለት ነው። ይሄም ምን ያደርገን ማለት ነው። በትንሽ ነገር ስንሰራ አንረካም ማለት ነው። ገና ሩቅ ነው መዳረሻችን ብለን ስላሰብ ያ ትልቅ ለሰክሰሳችን ማለት ነው። ሶስተኛ የሪፎርም ባለቤት አብዛኛው ሰራተኛ ማረጋችን ውስን ቢሆን ማኔጅመንትና እኛ ምናምን ብንሆን የት ደርሳላችሁ ምናምን ብለው ይጎተተን ነበር ማለት ነው። ስለዚህ የሪፎርም ባለቤት ማለት ነው አብዛኛው ሰራተኛ ነው። ጠቅላይ ሚኒስትራቸውን ለሚሉት አሳታፊነት የሚለው ነገር በጣም ወሳኝ ነው። ሌላው አደናቃፊ አሰራርና አደረጃጀቶችን በተሻለ ስራን በሚያቀላጥፉ ግልጽኝነትና ተጠያቂነት የሚያሰፍ ነው የሚሉት ነገሮች በጣም ብዙ ቦታውን አንዳንድ ነገር ዲፈረንስ ሰራ ዝም ብለን የሰራን ይመስላቸዋል። ግን ያንን ኢንስቶል አድርገን ነው የጀመርነው። ሌላው በእኛ ሀገር ትልቁ ችግር ያለመወሰን፣ ቀድም ያልኩ ያለመወሰን አያስጠይቅም። ባለመስራትህ አትጠይቅም። ምን አደረግ ነው ሪስክ ወስደን መወሰን። ስንወሰን ደግሞ ከወሰን በኋላ ደግሞ ያ ውጤታማ እንዲሆን ጠንካራ ክትትልና ድጋፍ ሁሉም እንዲረባረብ ማድረጋችን ትልቁ መወሰን በእኛ ሀገር ትልቅ እንትን ነውና እሱን በማድረጋችን ጥሩ ውጤት መጥቷል። ሌላ አንድ የሚጨምረው በተለይ በግንባታ ጋር የሚያያዙ ነገሮችን የተሻለ ኮንትራት አስተዳደር ፈጥረናል የሚል እና በቀጣይም ሊጠቅመን የሚችለው እሱ ነውና የሶስቱን ተዋናይ መስተጋብር ከቁጥጥር ወደ ትብብር መለወጣችን ሌላው በኮንስትራክሽኑ ጤናማና የተሻለ ውጤት እንዲመዘገብ ለማድረግ የቻልነው። ይህ ስኬት በአዲስ ምዕራፍ ጎልቶና ጎልብቶ ሲቀጥል ፌብኮ በአዲስ ጉልበት የሚታትርላቸው አዳዲስ ህልምና ትልሞች አሉት። ለመንግስት ሰራተኞች የመኖሪያ ቤትን በተመጣጣኝ የኪራይ ዋጋ በሰፊ አቅርቦት የማዳረስ ተልእኮን ያነገበው የፌዴራል ቤቶች ኮርፖሬሽን በኢትዮጵያ የቤት ልማት ዘርፍ የፈጠረውን አብዮት አስፍቶ ለሀገር አለኝታ በምስራቅ አፍሪካ ቀጠና ተወዳዳሪና ትርፋማ
ኢትዮጵያዊ ተቋም ሆኖ ለመውጣት ዳግም ተወልዷል። እነሆ አዲስ ምዕራፍ፣ የተሻለ ነገር። ክቡራንና ክቡራት እንኳን አደረሳችሁ።